ናታን እናት ሁሉንም እውነት ደርሳበታለች። ሰላም ፍቅረኛው እንደሆነች የናታን ሁሉም እውነት ይነግሯታል። በዚህ ሰዓት እናታቸው በጣም ራሷ ስታ ትወድቃለች። ለብዙ ደረጃ ታማ ነበረ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ ያደረጋችሁ ቻናሉን ተቀላቀሉ። አዳዲስ ቪዲዮዎች እንዲደርሳችሁ ወደወል ምልክቱን በመጫን አበረታቱን። ማኪ አሁን ላይ ታስራለች። ነገር ግን ማኪ እንደታሰረችው የምታውቀው በሰላም አባት ምክንያት ብላ ነው። ሰላም ሲል አንድ ቀን ናታን ስለሰማች ሰላም የምታውቃት አጠገቧ ያለችዋ አልመሰላትም። ነገር ግን ሰላም አሁን ላይ አጠገቧ ከጎኗ ሆና ግን ደግሞ አብራ ምግብ የምትሰራላት ናታን የሚወዳትን ሰላም ናት። የናታን እናት ምንድነው ፍላጎት ምንድነው የምትጠይቀኝ ብላለች። እናቱ ቁጭ ብላ እንኳን ለመስማት ፈቃደኛ አልነበረችም። በዚህ ጊዜ ግን ሮዛን ለመጀመሪያ ጊዜ እስኪ አንዴ እንኳን ስለኛ ፍላጎት ጠይቂን ብላ ተናግራታለች። እናታቸው በጣም ከፍቷት ነበረ። ለእናንተ አይደለም እንዴ እኔ ምኖረው ለማን ኖር ያውቃለውና ለምንድነው እንደዚህ አይነት ነገር የምትናገሩኝ ብላ ነበረ እንደ ከፋት ስትናገር የነበረው። እንግዲህ አሁን ላይ እናታቸው ቁጭ ብላ እንድትሰማ አድርገዋታል። በዚህም ሰዓት ሁሉንም እውነት ይነግሯታል ማለት ነው። ነገር ግን አሁን ላይ የሰማችው ነገር ግን ከአቅሟ በላይ ነበረ። ናታን መናገር አልቻለም ነበረ። ይሄ ነገር ከሰማች ምናልባት እኮ እናቴ ትታመምብኛለች የሆነ ነገር ትሆናለች ብሎ ፈርቶ ነበረ መጀመሪያውን ቅድሙንም። ግን በዚህ መሀል አሁን ደፍሮ ተናግረዋል ማለት ነው። ደፍሮ እውነቱን ተናግሮ ነበረ። እናቴ እኔ ማኪን ማግባት አልፈልግም፣ ከትዕዛዝሽም ወጥቼ አላቅም። ከዚህ በኋላ ግን እኔ እስኪ ለእኔም ስሜት ተጨነቂ፣ እኛም እኮ ህይወት የራሳችን ፍላጎት ስሜት አለን የሚለው ነገር ነበረ ለእናቱ ምላሽ የሰጠው። በዚህ ጊዜ በጣም ከፍቷታል። እና ታዲያ ለእናንተ ስል አይደለ ከፍ ዝቅ ብዬ እዚህ ደረጃ ያደረስኩት ለምንድን ነው ለእናንተም እንደማላስብ የምታደርጉኝ ብላለች። እንግዲህ በጣም ከፍቷትና እንደዚህ አይነት ነገር በእናንተ መስማቴ በጣም አዝኛለሁ ብላ ነበር የተናገረችው። አሁን ላይ ይበልጥ እናታቸው በጣም ደንግጣለች። ምንም አልረዳም ስላለቻቸው ብቻ ሮዛ እናቴ እባክሽ ተረጂን አሁን እስኪ ለእኛ ቁም ብለሽ ተረጂ ብላለች። ሮዛ ላይ በጣም ተቀይማ ነበረ። በዚህ መሀል ግን ናታን አፉን አውጥቶ መናገር ችሏል። እናቴን የሚወዳት በጣም ወዳት ማፈቅራትና እንባዋን ማየት የማልፈልግ በጣም የምወዳት አንድ ሴት አለች በህይወቴ ብሎ እውነቱን ይነግራታል። በዚህ መሀል ግን ሰላምም በጣም ቁጭ ብላ ስትጠብቅ ነበረ። ሰላም በሚናገራቸው እያንዳንዱ ቃላቶች ውስጥ ናታን የሚያወራው ቃላት ለሷ ደስታ እየሰጣት ነበረ። ነገር ግን ደስታ ያሳጣት የእናቱ አሁን ላይ ህመሟ ጨምሮ ነበረ። እናቱ የጓደኛዋ አሁን ላይ እናቱ የጓደኛዋን ቃል አልበላም በማለት ያሳደግኳት በእኔ እጅ ስለሆነ እሷን ታገባለክ በማለት እስካሁን ያስገደደችውንም ማኪ ከማኪ ውጪ አታገባም ብላ ነበረ ስትማገተው የነበረችው። በዚህ መሀል ማኪንም እንደማያገባት ከነገራት በኋላ በጣም ነበረ ልቧ ቀጥ ብሎ ስታ ሐኪም ቤት የተወሰደችው። በዚህን ጊዜ ግን ሰላም ተጨንቃለች። እንግዲህ የሚፈጠረው ነገር እኔና ባንተ መሀል ፈተናችን በዝቷል፣ ምንድነው የምንሆነው ብላለች። ሰላም አሁን ላይ በጣም ተጨንቃ ነበር። እንግዲህ ህይወቷ ምስቅልቅሉ ወጥቶ ምንድነው የኛ መጨረሻ፣ ካሁን በኋላስ ምንድነው የምንሆነው ብላለች። ማኪ ከታሰረችበት አንድ እብድ የሆነ በፍቅር የተጎዳ ሰው ወደ እሷ አምርቷል። በዚህ ሰዓት ማኪ ፈርታለች፣ ጭንቀት ውስጥ ገብታ ነበረ። ነገር ግን በአጋጣሚ በጣም ሰክሮ ነበረ ወደ እሷ ያመራው። እሷ ግን በጣም ደንግጣለች። ምንድነው የሚያደርስብኝ እዚህ ውስጥ ብቻዬን ነኝ ብላ ፈርታለች። ግን ደግሞ ያጋጠማትም የነበረውንም ሴት ልጅንም መጉዳት የማይፈልግና ሴት ልጅ ስትጎዳ ዝም የማይል ሰው ነበረ ያገኘችው። በዚህ ሰዓት የሚወዳት ማያ እያለ የማያ በተደጋጋሚ ማያ የምትባል ሴት እየጠራ ነበረ።
በዚህን ጊዜ በጣም ፍራቻ ውስጥ ገብታለች። ማኪ ምንድን ነው የምሆነው እንዴ ፈጣሪ እርዳኝ እያለች ነበረ። የናታን እናት ሕክምና ከገባች በኋላ ናታንም እናቴ ግን ደህና ትሆናለች አይደለም እያለ እህቱን ሮዛንም ሲደጋግሞ ሲጠይቃት ነበረ። እማዬ ደህና ትሆናለች፣ ያንተ ጭንቀት ግን ይብቃክ እያለች ወንድሟንም ስታጽናናው ነበረ። በዚህ መሀል ግን እህቴ አንቺ እኮ ማለት እያለ ስለ እህቱ በጣም እያሞጋገሰ ነበረ። ግን ደግሞ አንተ ማለት የኔ ወንድሜ ብቻ አይደለም ሁሉ ነገሬ ነክ እያለች ስለ ወንድሟ እሷም በኩራት ስታወራ ነበረ። በዚህን ጊዜ በቁመት አንቺም እኮ ደርሰሽልኛል እያላት ነበረ። በቁመት እኮ በልጥሃለው እያሉ ሲቀላለዱም ነበረ። ግን ደግሞ እናቴ ይሄ ነገር በመስማቷ ለዚህ ነበረ እንዳይፈጠር ብዬ ተደብቄ ስኖረ ነበረው ብሎ ጸጸት ውስጥ ሲገባ ነበረ ናታን። ይሄ ነገር እኮ አንተ የሆነ ጊዜ መስማቷም አይቀርም ነበረ። ስለዚህ አሁኑኑ ይህንን ትልመደው ብላ ነበረ ሮዛም ናታንንም ስታጽናናው የቆየችው። በዚህን ሰዓት ግን ናታን አሁን ላይ ይበልጥ ደግሞ በጣም እንደተከፋ ነበረ ለሮዛም የተናገራት። ሮዛ አትጨነቅ ወንድሜ፣ እናቴ ሁሉንም ነገር ቀስ በቀስ ትለምደዋለች ብላ ነበረ ያረጋጋችው። ነገር ግን አሁን ላይ እናታቸው የናታን እናት ጭራሽ እንኳን ለመረጋጋት ይቅርና ይበልጥ ብሶባት ነበረ። የምወዳት ሴት አለች ብሎ እውነቱን ከነገራቸው በኋላ እንግዲህ ሰላም ላይ ቆርጣ ተነስታለች። በዚህ መሀል ከባድ የሆነ ጸብ ለማስነሳት ነበረ ማኪ እዛ ቦታ ላይ እንግዲህ ፍታኝና እባክህ እርዳኝ ብላ የለመነችው ነበረ። በዚህ ጊዜ ግን ፈታሻለሁ እያለ ታግሎ እንግዲህ ከታሰረችበት ፈቷታል። ማኪ ከዛ ቦታ ሁሉንም ነገር ቃል ገብታና ማያንም አስፈልግሃለሁ ብለዋለች ከፈታት በኋላ። በዚህ መሀል ግን ወደ ቤት ትመጣለች። ወደ ቤት በምትመጣ ሰዓት እንግዲህ የናታን እናት ቤት ውስጥ አልነበረችም። ውጭ ሕክምና ሐኪም ቤት ውስጥ ስለነበረች እሷንም ለማግኘት አልቻለችም። በጣም ተጨንቃ ናታንንም ስትፈልግ ነበረ። ግን ደግሞ ተጨንቃ ነበር። ሰላምም ወደ እናቱ እቃ ይዛ ለመሄድ የሞከረችው ነበረ። በዚህ ሰዓት እሷ ምንም አልታያትም። ናታንን ስትፈልግ ነበረ። እውነቱን ከነገረቻት በኋላ እንድትወስዳት ነበረ ለሰላምም የነገረቻት። ሰላምም ምንም ማድረግ ስላልቻለች እሷንም ይዛ ወደ ሐኪም ቤቱ ትወስዳታለች። የሮዛ እናት ከሐኪም ቤት ከወጣች በኋላ አጠገቧ ሆና ስትንከባከባት የነበረችው ማኪ ነበረች። ማኪ በጣም ቁጭ ብላ ስለ ሁሉም ነገር ስታወራት ነበረ። ስለ ህመሟ ምንድን ነው ይህን ያክል ህመምሽ መንስኤሽ ምንድን ነው ንገሪኝ ብላታለች። ይሄ ልጄ እኮ ነው አሁን ላይ ሊገለኝ ነው በቃ እንድተነፍስም አይፈልግም ብላ ናታንን ለዚህ ህመሟም እንደዳረጋ ስትናገር ነበረ። በዚህ ሰዓት ግን አሁን ላይ በጣም ግራ ተጋብታለች። የሚወዳት ልጅ እንዳለ ተናግረዋል እና ፍቅረኛውንም እውነቱ ስለነገረች ስለዚህ ሰላም የምትባል ብላን ያመልጣታል። ሰላም ካለች በኋላ ከናታንም ሰላም የሚለውን ቃል እንደሰማች ማኪ ለሮዛም እናት ስትነግራት ነበረ። እባክሽ ስለዚህ ሰላም የምትባል ሴት የት እንደሆነች አረጋግጭና ከየት አግኛት፣ ከጀርባዋ ያለውንም ሚስጥር ግዴታ ማወቅ አለብኝ ብላለች ማኪ። እና ደግሞ አባቷም ሳይገድለኝ በፊት አሁን ላይ ይበልጥ ቶሎ ብለን ስለ እሷ ከጀርባዋ ያለው ነገር ሴራቸው ማወቅ አለብኝ ብላለች። አሁን ላይ ማኪ እንደታሰረችና ከሰላም አባት እንዳሰራት ይህንን ሁሉ ነገር ለሮዛ እናት ትነግራታለች። በዚህን ሰዓት በጣም ተናዳለች። ማኪ ፊት ላለመናገር ብላ ማኪንም ይህንን ሁሉ ትደብቃታለች። ነገር ግን ሰላም በጣም ደንግጣለች። ውስጧ አሁን ላይ የእሷ ህመም በሁለታቸው ምክንያት መሆኑ ከሰማች በኋላ በጣም ውስጧ ተከፍቶ ነበረ። በዚህም ብቻ አልነበረም መከራቸው እንደበዛም መቼ ነው ከዚህ ሁሉ ጉድ የምንወጣው ብላ በውስጧ በጣም ጭንቀት ውስጥ ገብታ ነበረ። እንግዲህ ሰላም ግን ደግሞ ከዚህ ጭንቀትም ሳትወጣ አሁን ላይ የሮዛ እናት ወደ እሷ አምርታለች። ወደ ሮዛ በመሄድም ምንድነው አሁን ላይ ምንድነው
ምንድነው አምላኬ እርዳኝ ብላም እንኳን ጸሎታም ሳትጨርስ ከባድ የሆነ ነገር ይፈጠራል። በዚህ መሀል የናታን እናት አንቺ አሁን ላይ እያደረግሽ ያለሽው ምንድን ነው ብላ ነበረ የተናገረችው። ለሰላም ትንሽም እንኳን ቅንጣት የሆነ ስሜት ምንም ሳይሰማት ነበረ ምንድን ነው ልጄን ያደረግሽው ብላ እና ደግሞ አባትሽንስ ምንድን ነው ያደረገው? አባትሽ ለልጄ ምንድን ነው እያደረጋት ያለው? አባትሽ የት ነው የሚለው ነገር ስታፋጥጣት ነበረ። በዚህን ሰዓት ግን ሰላም አሁን ላይ ምንም ነገር ስትንተባተብ ነበረ። በጣም ደንግጣለች። እንግዲህ ምንም የምታደርገው ነገር አታ ነበረ። በዚህ ሰዓት ግን ሰላም ይህን ነገር ይፈጠራል ብላ በጭራሽ አላሰበችም ነበረ። የናታን እናት አሁን ላይ አባትሽን ደውለሽ ጠርተሽ ከዚህ ቤት ውልቅ በይልኝ፣ ማኪ ስላንቺ ምንም ነገር ማወቅ የለባትም፣ ካወቀችማ ትገድልሻለች እያለች ምንም ነገር ድምፅ ሳታሰማ ሰላምም ከቤት እንድትወጣ ነበረ ያደረገቻት። የናታን እናት ማኪ ካላገባ ማንንም ሰው አያገባም ብላ እንግዲህ ናቲና ማኪን እንዲጋቡ ቆርጣ ተነስታለች። ነገር ግን ማኪ ይህንን ነገር ከእናቷ ካሳደገቻት እናቷ ጋር ሆና ይህንን ጋብቻ እንዲያደርጉ በራሷ መንገድ ብትጨርስም ናታን ግን በጭራሽ ሰላም ከዚህ ቤት ከወጣች በጭራሽ እኔ ወዴትም ከማንን ጋር አልኖርም እና እኔን ከእሷ ጋር እኖራለሁ የሚለውን ምላሽ ነው ለእናቱም አሁን ላይ መልስ እየሰጠ ያለው። እንግዲህ ሰላም በጣም አዝናለች። ምንድን ነው ማድርገው? እንዴት ነው ትቼው የሚሄደው ብቻውንም ብላ ጭንቀት ውስጥ ገብታለች። ማኪ ወንድሟ አጠገቧ ሆኖ እንኳን ወንድሟ እንደማይፈልጋት አድርጋ እሷ ግን ቀድማ የታያት ናታንንም ማጣት ከናታን ትንሽም እንኳን ማጣት የናታንንም ርቃ መሄድ ስላልፈለገች ብቻ ወንድሟንም ችላ በማለት ወንድሜ ባክሽ አይፈልገኝም እናቴ እያለች ነበረ ስትናገር የነበረው። አሁን ላይ ግን ይበልጥ የናታን እናት ስትናገራት የነበረው ወንድምሽ ምንም ቢሆን ወንድም አለሽ፣ እናትሽ አንቺን ብቻ ወልዳ ብትሞትም ግን ደግሞ አባትሽ ወንድም ሰጥቶሻል፣ ስለዚህ ደስተኛ ልትሆን ይገባል ብላታለች። ማኪ ግን ምንም እንዳልተሰማት ነበር የተናገረችው። ሮዛ አሁን ላይ ሌላ የሆነ ወጥመድ ለማኪ ስታዘጋጅላት ነበረ። እንግዲህ እናቷንም ለማናገር ሞክራለች። እናቷ በምታናገርበት ሰዓት ሮዛ ናታን እኮ የሚወዳት ልጅ አለችው፣ ስለዚህ አንቺ ለእነሱ ለምንድን ነው ማትተያቸው? እሷስ እሺ ከመውደድ ውጪ ምን አድርጋለች? እሷ ሰው አይደለች ወይ? ለምንድን ነው ክፉ ነገር እንዲደርስባት በወደደችበት እያለች ስለ ሰላም ግልጽ ሳታወራ በጣም ስትናገር ነበረ። በዚህን ሰዓት በጣም ተናዳለች። እናቷንም ተሟግታ ስትናገር በጣም ተናዳባት ስለነበረ እንግዲህ ለሮዛ እናቷ በጥፊ ትመታታለች። በጣም ደንግጣለች። ሮዛ በእናቷ ያን ያክል መመታቱ ስላለመደችው እናቷንም ከመታቻት በኋላ ከፍቷት ነበረ። አሁን ላይ ከባድ የሆነ ከውጭ በሩንም ይንኳኳል። በዚህን ጊዜ ግን ማን እንደመጣ ማኪንም በጣም ስትጠባበቀው ነበረ። እንግዲህ የማኪድ አሁን ላይ ማኪንም እንትን የሚላት ሰው መጥቷል። ማኪንም ከዛ ክፋቷ የሚያወጣ ክፋቷንም የሚያጋልጥላት ሰው ወደ ቤት እየመጣ ይገኛል። ደግሞ አሁን ይበልጥ የቤቱ ውስጥ ቁጭ ብላ ሰላም በናታን ፍቅር ከቤቱን ሁሉንም ትተሽ ወደ ቤትሽ ሂጂ ተብላ ሁሉንም ነገር ግራ ገብቷት ትገኛለች። ናታንን ትቼ የት ነው የሚሄደው? ፍቅሬን ትቼ ወዴት ነው የሚሄደው? በማለት እንግዲህ የምታደርገውም ነገር ስላጣች ቁጭ ብላለች። ናታን ይህንን ጉዱን ስላላወቀ አሁን ላይ ግን ለማንም ትንፍሽ እንዳትል ይበልጥ ደግሞ ሮዛ አሁን ላይ ካወቀች እንደምታስቀራት እርግጠኛ ስለነበረች ሰላም ከማናቸውም ጋር እንዳትነጋገር ነው ያደረገችው እናቷ። በዚህ ጊዜ ሰላም አሁን ናታንንም ለማግኘት ትንሽም ደቂቃዎችን አልሰጠቻትም። እንግዲህ ሰላም ቆርጣ ወደ አባቷ ደውላ ከገጠር እንዲወስዳት አድርጋለች። ናታን በጣም ከባድ የሆነ